ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች፣ የሰዓቱን ሰበር መረጃዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር እስከ ፍጻሜው አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ከዚህ ቀደም ከተካሄደው ኦፕሬሽን ኤፒክ ፉሪ የበለጠ ግዙፍ ጥቃት ለመፈጸም ውሳኔ ላይ ለመድረስ መቃረባቸውን ለአክሲዮስ ሚዲያ በሰጡት ቃለ ምልልስ አስታወቁ። ፕሬዝዳንቱ በንግግራቸው ከዚህ በፊት ታይቶ የማይታወቅ ግዙፍ ጥቃት ለመሰንዘር እያሰብኩ ነው፣ ውሳኔ ላይ ለመድረስ ተቃርቤያለሁ፣ ለዚህም ሙሉ ዝግጅታችንን አጠናቀናል ሲሉ ተናግረዋል። ይሁን እንጂ መገናኛ ብዙሃኑ እንደዘገበው ትራምፕ በተደጋጋሚ በኢራን ላይ ተመሳሳይ ከባድ ዛቻዎችን ቢያሰሙም ወደ ተግባር ሲቀየሩ እምብዛም አይታዩ። ከዚህ ጉዳይ ጋር በተያያዘ እስራኤል በጥቃቱ ስለሚኖራት ተሳትፎ ያነሱት ትራምፕ እስራኤልን በጠይቃት በ2 ደቂቃ ውስጥ ትቀላቀለኛለች፣ ነገር ግን የማንንም እርዳታ አያስፈልገንም ብለዋል። አክለውም እስራኤል በጥቃቱ የምትሳተፍ ከሆነ ከኢራን በኩል አጸፋዊ ምላሽ ሊያስከትልባትና መዘዝ ሊያመጣባት እንደሚችል ጠቁሟል። ፕሬዝዳንት ትራምፕ አክለውም ኢራናውያን አዲስ ስምምነት ለማድረግ ዝግጁ እንዲሆኑ ተጨማሪ ጥቃት ሊሰነዘርባቸው እንደሚገባ አቋማቸውን ገልጸው እስካሁን በቂ ሕመም አላገኙም ሲሉ ማስጠንቀቂያ ያዘለ መልእክታቸውን አስተላልፈዋል። አሜሪካ በሲአይኤ ተቋማት ላይ በተፈጸሙት የኢራን ጥቃቶች ላይ የሩሲያ ተሳታፊነትን እየመረመረች ነው። በፋርስ ባህረ ሰላጤ በሚገኙ የአሜሪካ ማዕከላዊ የደህንነት ኤጀንሲ ሲአይኤ ተቋማት ላይ በተፈጸሙት የኢራን የድሮን ጥቃቶች ላይ የሩሲያ እጅ እንዳለበት የሚጠቁሙ መረጃዎችን ተከትሎ የአሜሪካ የደህንነት ተንታኞች መጠነ ሰፊ ምርመራ መጀመራቸውን ጉዳዩን የሚያውቁ ባለስልጣናት ገለጹ። ስማቸው እንዳይጠቀስ የጠየቁ 4 የአሜሪካ የደህንነት ምንጮች እንደተናገሩት ባለስልጣናቱ በሲአይኤ ተቋማት ላይ ባደረሱት ጥቃቶች ላይ ሞስኮ ቀጥተኛ ተሳትፎ ስለማድረጓ እስካሁን አጠቃላይ ድምዳሜ ላይ አልደረሱም። ሆኖም ጥቃቶቹ የተፈጸሙበት ከፍተኛ ትክክለኛነትና ውጤታማነት እንዲሁም ሩሲያ ለቴህራን የምታደርገው ሰፊ የቴክኖሎጂና የኢላማ መረጃ ድጋፍ ጥርጣሬውን አበክሮታል። ቀደም ሲል ሮይተርስ እና ሌሎች የዜና ማዕከላት እንደዘገቡት ሩሲያ በባህረ ሰላጤው ቀጠና በሚገኙ የአሜሪካ ኢላማዎች ላይ ኢራን ለምታካሄዳቸው ጥቃቶች የይዘትና የኢላማ መረጃዎችን ስትሰጥ መቆየቷ ይታወቃል። ሆኖም የደህንነት ተቋማቱ ትኩረታቸውን በተለየ ሁኔታ በሲአይኤ ጣቢያዎች ላይ በደረሱ ጥቃቶች ላይ አድርገው የምርመራ መዝገብ መክፈታቸው ይፋ ሲሆን የመጀመሪያው ነው። እንደ ዘገባዎቹ ገለጻ ባለፈው መጋቢት ወር ቢያንስ 2 የሲአይኤ ተቋማት ጥቃት አስተናግዷል። ከነዚህም መካከል በሪያድ በሚገኘው የአሜሪካ ኤምባሲ ግቢ ውስጥ የሚገኘው የሲአይኤ ዋና ጣቢያና በምስራቅ ኢራቅ የሚገኝ ሌላ ተቋም ይገኙበታል። ምንጮች ተጨማሪ የኤጀንሲው ተቋማት ኢላማ መደረጋቸውን ቢገልጹም ስለ ጉዳቱ ዝርዝር መረጃ ከመስጠት ተቆጥበዋል። የእስራኤል የመረጃና ልዩ የደህንነት አገልግሎት ሞሳድ ከውጭ ሀገር የመረጃ መስሪያ ቤቶች ጋር በመተባበር ወደ እስራኤል ሰላዮች በማስገባት በከፍተኛ የእስራኤል ባለስልጣናት ላይ ጥቃት ለማድረስ በኢራን የተሸረበውን ሴራ ማክሸፉን በይፋዊ መግለጫው አስታወቀ። እንደ ሞሳድ ገለጻ በኢራን የመረጃ ሚኒስቴር የሚመራው ይህ ሴራ የተካሄደው የወንጀል ቡድኖችን በመጠቀም ነበር። እነዚህ የወንጀል ቡድኖች በእስራኤል ውስጥ የሚገኙ ወይም ወደ እስራኤል ሊገቡ የሚችሉ ሰዎችን በመመልመል በታለሙት ባለስልጣናት ላይ መረጃ እንዲሰበስቡና ጥቃት እንዲፈጽሙ ለማድረግ አቅደው ነበር። በኢራን የመረጃ ሚኒስቴር ጥበቃ ስር በኢራን ውስጥ የሚኖሩ ባባ ማሁዛዴ ሃጂ ጃፋን እና መህመት ናዲም ያኢት የተባሉ 2 ወንጀለኞች በፈረንሳይ የሚኖረውን ትሩት ኦስኮር ወንጀለኛ መልምለውት እንደነበር ተገልጿል። ሞሳድ እንደገለጸው የባባክና የናዲም አስተባባሪዎች በኢራን የመረጃ ሚኒስቴር ውስጥ አሳዶላ ቤዛድ ኦስካሪ፣ ዋሂድ ማትሱሚ፣ መሐመድ ሁሴን ዞጊና ሐሚድ ቃሲም የተባሉ ኃላፊዎች ናቸው። ከነዚህም መካከል ኦስካሪ እንደ አውሮፓውያን አቆጣጠር በ2025 እስራኤል በኢራን ላይ ባካሄደችው የ12 ቀናት የቦምብ ድብደባ ዘመቻ የተደመሰሰ ሲሆን በዓለም ዙሪያ ባሉ የይሁዲና የእስራኤል ኢላማዎች ላይ በሚፈጸሙ ጥቃቶች ውስጥ ቁልፍ ተሳታፊ እንደነበር ተጠቅሷል። ፊሊፕ የተባለው ግለሰብ ወደ እስራኤል ገብተው ጥቃት የሚያደርሱ የውጭ ሀገር ዜጎችን የመመልመል ኃላፊነት የተሰጠው ሲሆን ከአስተባባሪዎቹ ጋር ለመገናኘትና ክፍያዎችን ለመቀበል ወደ ኢራን በተደጋጋሚ ተጉዞ ነበር። ሆኖም ግን ግለሰቡ በፈረንሳይ ከሀገር እንዲወጣ የተደረገ ሲሆን በባክና ናዲም ግን አሁንም በኢራን እንደሚገኙ ተገልጿል። ሞሳድ በወጣው መግለጫ ኢራን በስራዋ ላይ አሻራዋን ላለማሳየት ብትሞክርም
የተካሄደበት የተወካዮች መንገድ በመሬት ላይ ያሉትን ተላላኪዎች ቸልተኝነት በተደጋጋሚ የሚያሳይ በመሆኑ በኢራን የሚገኙ አስተባባሪዎቻቸውን ማንነት ለማጋለጥ አስችሏል ብሏል። ይህንን የጥቃት መዋቅር ለማጋለጥ ሞሳድ ከእስራኤል የሀገር ውስጥ ደህንነት መስሪያ ቤት ሺን ቤትና ከውጭ ሀገር የመረጃ ተቋማት ጋር በቅንጅት መስራቱን አስታውቋል። ባለፉት 2 ዓመታት ውስጥ በኢራን አዘጋጅነት በእስራኤል ውስጥ ሊፈጸሙ የታሰቡ በርካታ የሽብር ጥቃቶች ማክሸፋቸውንም ተቋሙ አክሎ ገልጿል። የየመኑ ሁቲ አማጽያን በቀይ ባህር የመርከብ መስመር ላይ ባሉ የነዳጅ ጫኝ መርከቦች ላይ ጥቃት መፈጸማቸውን ባወጁ ማግስት የሳውዲ አረቢያ ኩባንያ የሆነች አንዲት መርከብ በቀይ ባህር ላይ በማለፍ ላይ ያለች ጥቃት እንደተፈጸመባት የሳውዲ መንግስት መገናኛ ብዙሃን ይፋዊ ምንጮችን ጠቅሰው ዘገቡ። ይህ በሳውዲ መርከብ ላይ የተፈጸመው ጥቃት በቀይ ባህር የቀጠናው ደህንነትና ዓለም አቀፍ የባህር ላይ ንግድ እንቅስቃሴ ላይ የተደቀነውን ከፍተኛ ስጋት ይበልጥ ያባባሰው መሆኑ ተገልጿል። በየመን የሚገኙት የሁቲ አማጽያን በሳውዲ አረቢያ የንግድና የነዳጅ መርከቦች ላይ የሚያደርሱትን ጥቃት ካልገቱ አሜሪካ ኢራንን ቀጥተኛ ተጠያቂ በማድረግ ከባድ ወታደራዊ ቅጣት እንደምትጥልባት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስጠነቀቁ። ፕሬዝዳንት ትራምፕ በራሳቸው የማህበራዊ ሚዲያ ገጽ ትሩዝ ሶሻል ባሰፈሩት መልእክት አሜሪካ ከ1 ዓመት በፊት ሁቲዎች በዓለም አቀፍ የባህር ንግድ እንቅስቃሴ ላይ ያደርሱ የነበረውን ጥቃት ለማስቆም ከባድ እርምጃ ወስዳ እንደነበር አስታውሷል። ትራምፕ አክለውም በቅርቡ አሜሪካ ከኢራን ጋር በገባችበት ግጭት ወቅት ሁቲዎች በኃላፊነት ስሜት ተንቀሳቅሰው እንደነበር ገልጿል። ሆኖም ሁቲዎች ትናንት ምሽት 2 የሳውዲ አረቢያ የነዳጅ ጫኝ መርከቦች ላይ ጥቃት በመሰንዘር አደገኛ አካሄድ እንደገና መጀመራቸውን የጠቆሙት ትራምፕ ሁቲዎች የኢራን ተላላኪ ወይም ተወካይ በመሆናቸው ድርጊቱ ከተደገመ አሜሪካ ኢራንን ቀጥተኛ ተጠያቂ እንደምታደርግና በኢራንም ሆነ በሁቲዎች ላይ ከባድ ወታደራዊ ቅጣት እንደምትጥል አስረግጠው ተናግሯል። ከሰኞ ዕለት ጀምሮ ከኢራን ጋር ወገንተኝነት ያላቸው ሁቲዎች በሳውዲ አረቢያ ላይ የባህር እገዳ መጣላቸውን ያወጁ ሲሆን በምሽቱም በ2 የሳውዲ የነዳጅ መርከቦች ላይ ጥቃት ማካሄዳቸው ይታወሳል። ዛሬ ከአዲስ አበባ ተነስተው ወደ ቁልቢ ቅዱስ ገብርኤል ንግስ በማምራት ላይ በነበሩ ምዕመናን ላይ ታላቅ የእግዚአብሔር ጥበቃና ተአምር ተፈጽሟል። ከቀኑ 8 ሰዓት ገደማ በሄርና አካባቢ በሚገኘው አደገኛ ቁልቁለትና ጠመዝማዛ መንገድ ላይ ተጓዦችን የጫነው ልዩ ባስ የህዝብ ማጓጓዣ ተሽከርካሪ ከፍተኛ የሆነ መገልበጥ አደጋ አጋጥሞታል። ነገር ግን የቅዱስ ገብርኤል ተአምርና የፈጣሪ ምሕረት ታክሎበት በባስ ውስጥ በነበሩ ተጓዦች ላይ ምንም አይነት የአካልም ሆነ የህይወት አደጋ ሳይደርስ በሰላም መትረፋቸው ከደረሰ መረጃ ለማወቅ ተችሏል። በአሁኑ ወቅቱ የክረምት ዝናብ በመሆኑ መንገዱ የሚያንሸራትትና ጠመዝማዛ ከመሆኑም በላይ ወደ ቁልቢ ገብርኤል የሚያመራው የትራፊክ ፍሰት በጣም ከፍተኛ ነው። ስለሆነም ወደ ስፍራው የምታመሩ አሽከርካሪዎች ሙሉ እርጋታን በመላበስ ትኩረታችሁ መንገድ ላይ ብቻ በማድረግና ፍጥነት በመቀነስ በኃላፊነት ስሜት እንድታሽከረክሩ አጥብቀን እናሳስባለን። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ከተቀመጡበት መኖሪያ ቤት መሰወራቸው ተረጋገጠ። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በመቀሌ ከተማ በሚገኘውና በጠበቀ ጥበቃ ስር በነበረው መኖሪያ ቤታቸው እንደማይገኙና ጥበቃ ያደርጉላቸው የነበረው የጸጥታ አባላትም አካባቢውን ለቀው መሄዳቸው ተገለጸ። ጄኔራል ታደሰ እስከ ባለፈው ማክሰኞ ድረስ በመቀሌ አዲ ሐውሲ ክፍለ ከተማ ከኑር መስጊድ ጥቂት ራቅ ብሎ በሚገኝና በከፍተኛ ጥበቃ በሚጠበቅ ግቢ ውስጥ ይኖሩ ነበር ተብሏል። ጄኔራሉ ሰራተኞቻቸውና የጥበቃ አባሎቻቸው ባረፉባቸው 3 መኖሪያ ቤቶች ዙሪያ የታጠቁ ወታደሮችና የጥበቃ ፓትሮሎች በ24 ሰዓት ፈረቃ ጥበቃ ሲያደርጉ መቆየታቸውም ተጠቅሷል። ነገር ግን ከማክሰኞ ምሽት ጀምሮ የጥበቃ አባላቱና የታጠቁት ተሽከርካሪዎች ከአካባቢው የተሰወሩ ሲሆን የጄኔራሉ ሰራተኞችም ሆኑ እሳቸው በግቢ ውስጥ እንደማይገኙ የአይን እይታ ምስክሮች ለዩኤምዲ ሚዲያ ገልጿል። ይህ የጄኔራል ታደሰ ወረደ መሰወር ይፋ የሆነው በጤንነታቸውና ባሉበት ሁኔታ ዙሪያ ያለው ስጋት እየጨመረ የመጣበት ወቅት ላይ ነው። ለሰዓቱ ያስኩላችሁ ሰበር መረጃዎች ይህንን ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ ቸር ሰንብቱ።